ኦኬ እንጀምር። ወደ ሀሳቡ ልምጣና ምንድን ነው ከሌላ ቤተ እምነት ጋር የሚኖር ጾታዊ ግንኙነት በተመለከተ አንድ፣ ሁለተኛ ነገር ደግሞ ጾታዊ ያልሆነ ግን ጀስት እንደ ፍሬንድ ያለን ግንኙነት በተመለከተ በሁለቱ ዙሪያ ነው ሀሳብ የምነግራችሁ ማለት ነው። የመጀመሪያው የፍቅር ወይም የጾታዊ ግንኙነት እናንሳና ጾታዊ ግንኙነት ማለት በወንድና በሴት መካከል ያለ ግንኙነት ነው እንደምታውቁት እና ይሄ ግንኙነት በአንድም ይሁን በሌላ መንገድ ሊጀመር ይችላል። ምክንያቱ ብዙ ሆኖ ማለት ነው። እሱ አያስፈልገንም። ዋናው ነጥብ ከማን ጋር ነው ክርስቲያኖች እንደዚህ አይነት ነገር ሊኖራቸው የሚችለው የሚለው ከማን ጋር ክርስቲያን ካልሆነ ከሙስሊም፣ ከፕሮቴስታንት፣ ከጆቫ፣ ከኦንሊ ጂሰስ፣ ከኤቲስቱ ከምና ይችላሉ ወይ? በግልጽ ቋንቋ ምንም ወዲያ ወዲህ ሳናደርግ ሳናመቻመቻው አትችልም። ወንዱም አይችልም፣ ሴቷም አትችልም። ክርስቲያኖች ከክርስቲያን ውጪ የሆነ ጾታዊ ግንኙነት ሊኖራቸው አይችልም። መጽሐፍ ቅዱስ በግልጽ ነው ከማያምን ጋር ህብረት ልናደርግ እንደማይገባን ያስቀመጠልን። አብረን ቡና አንጠጣም፣ አብረን የሰፈር እድር ምናምን ወዘተ አይኖረንም ማለት አይደለም። ግንኙነቱ የትዳር ሲሆን ትዳር ደግሞ በቤተ ክርስቲያን ከሰባቱ ሚስጥራት መካከል ነው አይደለም? ትዳር ተክሊል ማለት ነው። ማለት የቤተክርስቲያን በሚስጥር ደረጃ የምትፈጽመው እጅግ በጣም ወሳኝ የሆነ ሚስጥር ነው። ክርስቶስ ደግሞ ልክ ቤተክርስቲያን እንደወደዳት ባል ሚስቱን ይውደዳት እያለ ደግሞ ጳውሎስ ይጽፍልናል። ምን ያህል ይህ የከበረ ነገር እንደሆነ ሲያሳየን ማለት ነው። ይህን የከበረን ህይወት የምንጀምረው ከማን ጋር ነው? አለውኝ መኩ አለሽ ይኸው አለ። አይሰማም? ኧረ አለ። በቃ ኔትወርክ ነው መሰለኝ። አለ ይኸው እኔ ኮሜንት ቆሟል እኔ ጋር እና ለዛ ነው። እሺ ይሰማል። በጣም ጥሩ። ስለዚህ ይህን የከበረ ህይወት የምንጀምረው ከማን ጋር ነው ሲባል በእምነት ከሚመስለን ጋር ነው። ይሄ መሰረታዊ ጉዳይ ነው፣ ለነገም ህይወት ጭምር ማለት ነው። ዛሬን አትዩ። ዛሬ እንደፈለግን ማለት እንደቻልን መምረጥ እንደቻልን ወዘተ አትመልከቱ። እሱ አይደለም። ነገ መታሰር ነው። እዛ ነገር ውስጥ መግባት መታሰር ነው። ከታሰርን በኋላ እምነታችን ለድርድር ሲቀርብብን ከዛን ስጋ አሸንፎን ምናልባት እምነታችንን ትተን ሌላ ነገር ከመረጥን የዘላለም ህይወታችንን እናጣለን። ስለዚህ በተቻለ መጠን ጥንቃቄ ማድረግ አለብን። የመጀመሪያው በተቻለ መጠን ግዴታም ስለሆነ ዛሬ ለምሳሌ እዚሁ ጋር ደግሞ አንድ ማታለያ አለ። ሰልምልሻለሁ፣ ማነው ክርስቲያን ሆንልሻለሁ፣ ክርስቲያን ሆንልሃለሁ ምናምን እየተባለ ጊዜ እየተቀጠረ አብረን እንቀጥልና ክርስቲያን ሆንልሻለሁ ይላታል ሴቷ፣ ለወንዱም ሆንልሃለሁ ትለዋለች። በዚህ መካከል መላመድ መዋደድ ምናምን ይመጣል። ከዛን ለእኛ ይህን በጣም ወደ ጠለቀው ነገር ከገባን በኋላ ምን እንሆናለን መሰላችሁ? ሃይማኖት ለእኛ ቀላል ነገር ይሆንብናል። እንደ ቀላል የምናየው እናደርገዋለን። አስቀድሞን የገባንበት ያ ነገር ያስረናል። አረ በፍጹም ምናምን እንደምትሉት አይደለም። ዛሬ የሆነ ቀን ማድረግ ከዛ ህይወት መውጣት እስኪከብደን ድረስ ማለት ነው። ይከብደናል ያኔ። ስለዚህ ዛሬ ነው መንገዳችን ልናስተካከል የሚገባው። የምንሄድበት መንገድ የክርስትና ከሆነ የሆነ ተጻራሪ ነገር አይቀበልም መንገዱ ማለት ነው። ኖርበት ማለት መንገዳችን መስተካከል አለበት እና ዋናው ሰውነት ነው። ሰው መሆን ምናምን እሱ ሌላ ጉዳይ ነው።
መስፈርታችን ሰው መሆን አይደለም፣ ሃይማኖት ነው። ሰው በመሆን አይደለም መንግስተ ሰማያት የምንገባው የዘላለም ህይወት የምናገኘው ማለት ለዘላለም ህይወት መስፈርቱ ሰው መሆን አይደለም። ሲጀመር ሰውማ ሆነናል እኮ ግን ደግሞ ሰው ሁሉ ክርስቶስን አልተቀበለም እና ሰው ሁሉ ሊድን አይችልም። ክርስቶስን የተቀበለ ነው የሚድነው፣ ክርስቲያን ነው የሚድነው። ስለዚህ ይህንን ህይወት ከሰው ሁሉ ጋር ልንጀምረው ስለማንችል የመጀመሪያው መስፈርታችን ምን መሆን አለበት ማለት ነው? እምነታችን አንድ አይነት መንገድ ላይ መሆን አለበት። ነገ የሚወለዱት ልጆች ኦርቶዶክስ ይሁኑ ሙስሊም እያልክ ልትከራከርበት የማይገባ ህይወት ነው። ስለዚህ ይሄ ጥንቃቄ ያስፈልገዋል። ሁለተኛው ጓደኝነት ጀስት እንደ ፍሬንድ ምናምን እኔም እምነቴ በእምነቴ እሱም በእምነቱ እሷም በእምነቷ ምናምን ተባብሎ ጓደኛ መሆን የሚባለው ማለት ነው። እዚህ ጋር ግን ሳረሳው አንድ ዘፈን አለ፣ አንቺም በሃይማኖትሽ እኔም በሃይማኖቴ ምናምን የሚል ይሄ ዘፈን ነው፣ ፍትሐ ነገስት አይደለም። አንዳንድ ሰው ይሄን ይጠቅስል ይሄ የሚጠቅስ ሰው አለ። ቴዲ አፍሮ አይደለም የእምነታችን መስራች። እሱ ስለዘፈነ በህይወት ውስጥ አለ ወይም ክርስትና በዛ ይመራል ማለት አይደለም። እንደ ፍትሐ ነገስት ይጠቅሱታል አንዳንዶች። በጣም እኮ የሚያስቀኝ ይኸው እንዲህ ተብሎ የለ እንዴ ምናምን ብለው ማለት ነው። ትክክል አይደለም። የሚባል ህይወት የለም እና ይህን ቤቴ አይጠበኝም ምናምን የሚባል ነገር የለም። የደባል ህይወት አይደለም ትዳር የደባል ህይወት አይደለም እኮ አንድ የመሆን ነው። ባል በገዛ ስጋው ላይ ስልጣን የለውም። ስልጣን የማን ነው? የሚስቱ። ሚስትም በገዛ ስጋዋ ላይ ስልጣን የላትም። ስልጣን የማን ነው? የባል። ያ ማለት ምን ማለት ነው? የደባልነት ህይወት ሳይሆን ክርስቶስን መሀከላችን አድርገን በቤተ ክርስቲያን ስርዓት አንድ የምንሆንበት በዛ በተባረከ ትዳር ደግሞ የተባረኩ አገልጋይ ካህናት፣ ጳጳሳት የሚወለዱበት ለሀገር ለቤተክርስቲያን የሚጠቅሙ ሰዎች የሚወለዱበት የሚፈሩበት ህይወት ነው። ስለዚህ እንደ ደባል ህይወት አይጠበኝም ቤቴ አንቺም በሃይማኖትሽ እኔም በሃይማኖቴ በሚባል መርህ ትዳር አይመሰረትም። ስለዚህ ክርስቲያኖች ከዚህ ነገር ተቆጠቡ። ስጋ አያሸንፈን ልላችሁ ነው። በቻልነው መጠን ስጋ ያሸንፈናል፣ እንደክማለን። በተለያየ አጋጣሚ ደክመን ሊሆን ይችላል። ጥንቃቄ ግን ያስፈልጋል። ትምህርቱ በድካማችን የሚሻሻል ስላልሆነ ማለት ነው። እኔ በዛ ህይወት ስላልኩኝ ምን ችግር አለው እያልኩኝ ላቦካው አይገባም። እኔ በኃጢአት ስለወደቅኩ ኃጢአትን ላበረታታ ይገባኛል? አይገባኝም። እኔ ነኝ መታረም ያለብኝ። አያችሁ፣ ክርስትና ደግሞ ቀደም እንዳልኳችሁ ስንወድቅ የምንነሳበት ህይወት አይደለም። ስለዚህ በተቻለን መጠን ምን ማድረግ አለብን? ከዛ ህይወት መውጣት አለብን ማለት ነው። ከዛ ህይወት መውጣት አለብን። በማንደራደርበት ነገር አንደራደር። ሃይማኖት መደራደሪያችን አይደለም እና በቻልነው መጠን ሃይማኖታችንን እንጂ መርህ ልናደርግ የሚገባው ዘፈን ወይም ደግሞ የሰው አባባል ምናምን አይደለም፣ ወይም የሰፈር ሰው አይደለም፣ ወይም የሆኑ ሰዎች ስላደረጉት ማለት አይደለም። ባል ክርስቲያን ሆኖ ሚስት ሙስሊም ምናምን የሆኑ ለምሳሌ እኔ አውቃለሁ እንደዛ። እሱን ስላየው እኔ በሱ እመራለሁ ማለት አይደለም። ተሳስቷል እሱ። የክርስትና ትምህርት እንደዛ አይደለም። እኔ በሱ በስህተት መንገድ ልሄድ አይገባኝም። ከተቻለ እሱ ነው መመለስ ያለበት። እንዲመለስ ማቀው ከሆነ እንዲመለስ ልመክረው ነው የሚገባው። ስለዚህ በቻልንም መጠን ይህን ጥንቃቄ እናድርግ። ይህን ከዕቅበተ እምነት አንጻር ራሱ ልናየው ይገባል። በነገራችን ላይ ብዙ ሀገራቶች በተለይ እስልምና የተስፋፋባቸው ሀገራቶች አሉ። አንደኛው የመስፋፊያ መንገዳቸው መባዛት ነው አይደል? የሌላውን አማኝ እየወሰዱ እያገቡ ምን እያሉ ከዛን ሙስሊም ልጅ እያስወለዱ ወይ ሙስሊም እያደረጉ ልጆቻቸውን ከዛን በቁጥር መብዛት ከዛን አገሪቷን በቁጥር በዛ ብለው እንትን ካሏት በኋላ የራሳቸው ሴት ያደርጓታል ማለት ነው። አይታችኋል። ስለዚህ በመዋለድና ሌላውን እንትን በማለት ሃይማኖት በማግባት እምነታቸውን ያሰፋሉ። አንዱ መስፈርታቸው ነው።
እኛ የሌላ እምነት በማግባት አይደለም መስፈርታችን፣ የተቀደሰውን ከተቀደሰው ጋር አንድ በመሆን። እንደዛ ሆነን ግን ምን እናደርጋለን? በዛ በተቀደሰ ትዳር ክርስቲያኖች እናፈራበታል። ሄደን የሌላ ቤተ እምነት አግብተን እኛ ወደዛ ቤተ እምነት ሽፍት ባደረግን ቁጥር ከኛ ሊወጡ የሚገባቸውን ክርስቲያኖች ቤተክርስቲያንን እያሳጣናት ስለሆነ ምን እናደርጋለን ማለት ነው? በተዘዋዋሪ ቤተክርስቲያንን እንጎዳታለን ማለት ነው። እንጎዳታለን። ስለዚህ የተባረከ ትዳር እምነቱን ከሚጠብቅባቸው መንገዶች ወይም እቅበተ እምነት፣ ቤተሰባዊ የሆነ እቅበተ እምነት መካከል አንዱ አገልጋዮችን ማፍራት ነው ለቤተክርስቲያን። ከዛን ያፈራቸውን የወለዷቸውን ወደ ቤተክርስቲያን እየላኩ በክርስትና ሕይወት እያሳደጉ በሰንበት ትምህርት ቤት ወዘተ ከዛን ክርስቲያኖችን ያፈራሉ ማለት ነው። ከዚህም አንጻር ይታያል። ሌላው ጓደኝነትን በጓደኝነት መካከል እሱም ሙስሊም ነው፣ ችግር የለውም። እኔ ክርስቲያን ኦርቶዶክስ ነኝ፣ እሷ ደግሞ ጴንጤ ነች፣ ምንም ችግር የለውም። በእድር በቡና ወዘተ። ነገር ግን ጥንቃቄ ይፈልጋል። እሱ ራሱ እንዴት ነው ጥንቃቄ የሚፈልገው? ለምሳሌ በጓደኝነት ውስጥ ሆነን አልፎ ያ ሰው ስለ ራሱ እምነት ጣል ያደርጋል። የተሻለ ነገር እንዳለ ለማሳየት ይሞክራል። የተሻለ ነገር እንዳለ ለማሳየት እየሞከረ በብዙ ጊዜያቶች ውስጥ የእኛን ያስረሳና የእሱን እንድንሸመድድ ያደርገናል። ከዛን የሆነ ቀን ሳናቀው ስለ እምነታችን ስንጠየቅ የእሱ ሊሆን ይችላል ምናብራራው። ገብቷችኋል? ስለዚህ ጥንቃቄ የሌለው ቀይ መስመር የሌለው ጓደኝነት በራሱ አደጋ ነው። በራሱ ኃጢአት ሆኖ ሳይሆን ከክርስትና የምንወጣበት መንገድ ሆኖ ኃጢአትን ሊያመጣብን ይችላል። ስለዚህ ጓደኝነት አይኑር ምናምን አይደለም። ምንም አይነት ግንኙነት አይኑረን ሳይሆን ያለን ግንኙነት ጥንቃቄ ይኑረው። በጥንቃቄ እንያዘው። ሊኖሩ ይችላሉ ጓደኞች። እንደውም ብልጥ ሆነን እኛ ብርሃናችንን እያሳየን ወደ እኛ እንዲመጡ መጋበዝ ነው የሚኖርብን እንጂ የእነሱን እያየን የእኛን ብርሃን አዳፍነን የእነሱን ጨለማ የምንከተል ከሆነ ምን እንሆናለን ማለት ነው? ሞትን ያለ ዋጋ በገዛ እጃችን እንገዛለን ማለት ነው። ከክርስቶስ እንለያለን። ይሄ ከኔ ነው ሰዎች ወይስ ከዮባ ነው? ጻፍ አሉ። ሄዱ ከእሱ ነዋ፣ ከኔ አይደለም። ኢዮባ ኔትወርክ ነው ይመስለኛል። እና ጥሩ መልእክት ያስተላለፈ ነበረ። ቃልዎት ያሰማልን፣ ድጋሚ ይመለሳል ብዬ አስባለሁ። ኢዮባ ተቋርጧል። የኔ ይሰማል አይደል? የኔ ይሰማችኋል? እሺ ከሱ ነው። እሺ ቴንኪው። እና ታብታብ አድርጉና ሼር ታብታብ አድርጉ በደንብ ማለት ነው። እና እንትን ላድርግ እሱም ልላክ ትንሽ ይምጣ። እዚህ ላይ ምን አንድ ሁለት ነገር ልላችሁ ፈልጋለሁ። በጣም ወሳኝ ፖይንት ነገር ነው ይሄ ነገር ማለት ነው። ለምን ብዙ ነገር ስለምንሰማ ነው። እሺ ብዙ ነገር በውስጥ አንዳንዴ እንሰማለን። በጣም አዘይንድ ላይ መጥቶ እንትን የሚሉን አሉ በጣም ብዙ ሰዎች። በቃ መጨረሻ ላይ ደርሶ ወይ የኔ ጓደኛዬ እኮ ፕሮቴስታንት ነች ወይ ሙስሊም ነች ምናምንና እንደምንም የሆነ ነገር አድርግና እንድትመለስ አድርግልኝ የሚሉ ማለት አለ። ወይ ከእሷም እንደዛም ያለ ከእሱም እንደዚህ የሚመጣ ሀሳቦች አሉና which is critical point ነው ይሄ ፖይንት ማለት ነው። እና መነሳት ያለበት ፖይንት ነው። እና እዚህ ላይ ትኩረት አድርጋችሁ አሁንም ስሙ። ሜቢ ከተመለሰ እንልክለታለን። እዛ አንድ ሁለት ነገሮች እንላለን። አንዳንድ ልጆች አላችሁ እንግዲህ ይቅርታ አድርጉልኝ፣ በተደጋጋሚ ለአንዳንዶቹ በውስጥ እጽፋለሁ በቻልኩት መጠን። አሁን ላይ ትቻለሁ ከማንም ጋር እንደዚህ መጽሐፍ ተው ምናምን ማለት እውነት ለመናገር ያስጠላል ወይም ይሄ ጨቅጫቃ ያደርጋል እንጂ አንዳንዶች ሰዎች ጋር ለውጥ አያመጣም። ግን እንዲሁ እንዳጠቃላይ ነገሩን እንድትይዙት ልንገራችሁ። ከሆኑ ሰዎች ጋር ጓደኛ ይኮናል። ከዛ
እስኪ እናዝግ እየተባለ ቤት ይከፈታል። እነኛ ብልጥ ናቸው፣ ስለ እምነታቸው ያውቃሉ። የእኛዎቹ ጅል ናቸው፣ እምነታቸውን አያውቁ። ከዛ እነኛ በተለያየ አጋጣሚ እየገቡ ምን ያደርጋሉ? እምነታቸውን ይሰብካሉ፣ እምነታቸውን ይሰብካሉ፣ እምነታቸውን ይሰብካሉ። ከዛን ሰሞኑን ነው ሳይ አንዷ የጴንጤ እንትን ያለባት አይነት ሆና አየዋት እና ውግንኗ ከጴንጤ ጋር ነው። ከዛ ሙስሊሙም ኦርቶዶክሱም እየገባ ይከራከራል። ኦርቶዶክስ ነበረች፣ የሆነ ሰዓት ላይ ነበረች ማለት እዚሁ ነበረች፣ ግን ያን ያህል በእውቀትም ባይሆን ማለት ነው። ከዛ ሲጀማምራቸው ምድር ያደረጋቸው ከሙስሊሙም ከምኑም ጋር የሌለ ወዳጅነት፣ በቃ ልሙትላቸው አይነት ወዳጅነት ውስጥ ገብተው እነኛ እምነታቸውን ያውቃሉ፣ እነዚህ እምነታቸውን አያውቁ። ተማሩ ሲባሉ ቀልዱ ፌዙ ላይ ናቸው። ሲጠየቁ መመለስ አይችሉም። ግን ቤታቸውን ቢያንስ ቤታቸውን ደግሞ ለሰዎች መሰናከያ ያደርጉታል። እና እነዚህ አይነት ሰዎች ብትችሉ ተጠንቀቁ። እና እንደነዚህ አይነትም ደግሞ ይቅርታ አድርጉልኝ፣ ፋራ የለም። አራዳ እምነቱን የሚያውቅ ነው ብያችኋለሁ። እምነቱን የማያውቅ በአንጻሩ ፋራ ነው። እምነቱን የማያውቀው ፋራ ነው፣ በዘመንኛው ማለት ነው። ፋራ ይሆንና የማያውቅ ሆኖ ሲያበቃ እንደሱ አላዋቂዎችን ወደ ገደል ለመጨመር መሰናክል የሚሆነው ደግሞ ደብል ፋራ ነው ማለት ነው። ደብል ፋራ ነው የሚሆነው፣ ወይም ተገዴ የሚሆነው እንደዛ ነው። እና ከእንደዚህ አይነት ሰዎች ራቁ። ማርያምን አይጠቅሟችሁ። በሰው ሀገር ቁጭ ብለው ምናምን ባላቸው ጊዜ ነገ ሲመጡ ለልጆቻቸው የሚያስተምሩትን ትምህርት እነሱ ዛሬ ማወቅ ሲኖርባቸው ክርስትናን አውቀው ምን ብለው ዛሬ ያገኙትን በነፃ ያገኙትን ዋይፋይ ለእውቀት ምናምን ቢጠቀሙት ኖሮ ምን ያህል መታደል ነበር። ግን ብርቅ የሆነባቸው ሰዎች አሉ። ዋይፋዩ ብርቅ፣ ቲክቶኩ ብርቅ ምናምን፣ እያንዳንዱ ነገር ብርቅ የሆነባቸው ሰዎች አሉ። ከዛን ሁሉ ነገር ብርቃቸው ስለሆነ እምነታቸውን ይሸጡታል ሳያውቁት። እና እንደዚህ አይነት ሰዎች ተጠንቀቁ። ሌሎቻችሁ ደግሞ ራሳችሁን ጠብቁ ከእንደዚህ አይነት ሰዎች። እነሱ በፍርድ ቀን አይጠየቁላችሁ ማለት ነው። እነሱ ነገ አይ እኔ ጋ እኮ ስትከታተል ነው እንዲሆነችው አይሉም። ለራሳቸውም ሌላ ታሪክ ውስጥ ናቸው። እና እንደዛ ለማለት ነው። ሶስቱን መልእክት ከሰማችሁኝ አመሰግናለሁ። ከጠቀማችሁ ተጠቀሙበት፣ ካልጠቀማችሁ እለፉት። እንደ ሀሳብ ነው። መኩ ናቱ ልክ መኩ ኔትወርክ ሰራ አለኝ። ቃሎት ያሰማልኝ። ለማንኛውም ቃሎት ያሰማልኝ። ጥሩ ፖይንት ነው ያነሳና አንዳንድ ጊዜ ቅድም ሳነሳላችሁ ነበር አንተ መሀል ላይ ስትወጣና ምን ያጋጥመኛል መሰለ፣ ጓደኛሞች ከሆኑ በኋላ ይሰማል ይገባ ይሰማል አለው። ጓደኛሞች ከሆኑ በኋላ ማለት ነው ወይ እሷ ወይ እሱ አዛይንድ መጥቶ እሷ እኮ ፕሮቴስታንት ናት እንደምንም አድርገህ ወደ ኦርቶዶክስ መልስልኝ፣ ወይም እሷ ከሙስሊም ነች ወደ ኦርቶዶክስ እንድትመልስ አድርግልኝ አይነት ነገር ይመጣል ብዙ ጊዜ በውስጥ ማለት ነው። እና ይሄ ነገር ጉዳት ነው። ምን ያህል እንትን እንዳለ አስቡት። ማለት መመለስ አትችሉም። በቃ አዘይንድ በዛ እምነት ውስጥ ሆና እሷ ፍላጎቷ ወደዚህ መመለስ እንትን ከሌለ አትመለስም። ከዛ በኋላ አንተ የመቀየር ወይም ደግሞ አንቺ በተለይ ደግሞ ሴት እህቶቻችን የመቀየራችሁ ወደዛ የመሄዳችሁ እንትናችሁ በጣም ሌቨሉ ሀይ ነው። ከዚህ ጥንቃቄ ሊደረግ ይገባል። ከክርስቶስ ውድ ስጦታ ጋር የሆነ ሰውን አስቀምጦ እንትን ማድረግ ማለት ነው። ለዛ ነው በማይመች አካሄድ እንዳትጠመዱ ያለው ቅዱስ ጳውሎስ። አትጠመዱ በቃ በማይመች አካሄድ። ከማን ጋር? ከእናንተ ጋር ከማይመሳሰሉ ጋር፣ በሃይማኖት ከማይመስል ጋር የማይመች አካሄድ ከተጠመድክ በጣም ከክርስቶስ ፍቅር ውድ የሆነ ስጦታ ጋር ማመዛዘን ነው። ይሄ ራሱን የቻለ ኃጢአት ነው። በነገራችን ላይ ግን ታውቋላችሁ፣ በፍቅር ህይወት ውስጥ ከገባችሁ መውጣት ደግሞ በጣም ምን ያህል ከባድ እንደሆነ
በወጣትነት ደረጃ ላይ ያላችሁ ለእናንተ እና ያለፋችሁ እናንተ ከባድ አይደለም ይሄን መረዳት ማለት ነው። እና ቀድሞ ማወቅ እና ቀድሞ መረዳት ትልቁ ነገር በቃ ከመድረሱ በፊት ይህን ነገር ማቋረጥ አለብን። ለምን ውድ ከሆነ ስጦታ ከክርስቶስ ነፍስ ጋራ ከሰጠን ስጦታ ጋራ ማወዳደር ነው ተቆራረጠው እና በተቻላችሁ አቅም ህይወታችሁን ማለት ከነዚህ አይነት ከማይመሳሰሉት ከሃይማኖታቸው ጋር አንድ ካልሆኑት ጋራ አትጠመዱ። በቃ ከኔ ጋር ነው እዮባይ ይሰማል። የኔ ከታች እስቲ ነገር የኔ ይሰማችኋል? የኔ ይሰማችኋል? የኔ ይሰማል። ታብታብ አድርጉ እሺ። ያው 100 ምናምን ሰው አላችሁ። ታብታብ አድርጉ እሺ። እና ምንድነው ሳይቃጠል በቅጠል የሚል አባባል ብሂል አለን እና በቃ ከጅምሩ እንደዚህ አይነት ሀሳብ ሲመጣብን በውስጣችን መጀመሪያ መስፈርታችን ምንድነው መሆን ያለበት? እህት ወንድሞቼ መስፈርታችን መስቀል መሆን አለበት። ክርስቲያን ነው ወይስ አይደለም የሚለውን መወሰን አለብን። እና ሂጂ አመጣለሁ ወይም ደግሞ አመጣታለሁ ምናምን ወይ እሱን ሂጂ አመጣዋለሁ which is you can't በጣም እንትኑ ሀይ ነው ማለት አምጥቼ ከዛ በኋላ ክርስቲያን አርጊያት አገባታለሁ ወይም ደግሞ ክርስቲያን አርጊያው አገባለሁ ማለት በጣም ከባድ ነገር ነው። which is ከባድ ማለት ነው። ሌላ ፈተና ላይ ራሳችሁን መጨመር የራሳችሁ ፈተና አልበቃ እናንተ ደግሞ ሌላ ሰውን መሸከም ራስን ሳትሸከም ሌላውን ሰው ለመሸከም መሄድ። ሁለተኛ ትታለላለህ። በቃ በስጋዊ ፍላጎት ትታለላለህ፣ ትወድቃለህ። በቤተ ክርስቲያናችን ታውቃላችሁ ከሌላ ቤተ እምነት ውስጥ መተኛት ቀድር እንደሚያስጠምቅ እንደምንፍቅናም ጭምር እስከዛ ድረስ እንደሚያስኬድ ቀድር ድረስ እስከሚያስጠምቅ ድረስ ነው የሚያስኬደው። ከሌላው እንኳ ጓደኛ መያዝ በጣም ውጪ ከባድ ነው ማለት ነው። ቤተ ክርስቲያን በስርዓታችን ድረስ ይሄ ነገር አይፈቀድም፣ ልክም አይደለም። በአይምሮ ራሱ ቅዱስ ጳውሎስ ይህንን ነው በማይመች አካሄድ አትጠመድ። በቃ አብሮ መኖር አለ። አዎ አብሮ ኖር፣ ብቻላችሁስ በፍቅር ከሰው ሁሉ ጋር ኑሩ ተብለናል። ብቻላችሁስ ኑሩ ከሰው ጋር በፍቅር። ይኸው ከማንም ጋራ በፍቅር እንኖራለን። ኢትዮጵያ ሀገራችን የትኛውም ሃይማኖት እምነታችን ተቀብላ ትኖራለች። ይኸው ከእስልምና ጋራ በፍቅር ስንኖር እናውቃለን። ግን ገደብ አለው፣ መስመር አለው። ወዳጅ አብረተኛ አብረ ጓደኛ ፍጠር አብረ ደግሞ የሌላ ነገር ውስጥ ግባ አላለችም። መስመሩን መሻገር የለብህ። ቀይ መስመር ከተሻገርክ የራስ ነፍስን ነው የሰጠ ማለት ነው በቀላሉ። መሰረቱ እምነታችን ደግሞ እስከ ዘላለም ናት። በቃ ህይወትን እስከ ሞት ድረስ ነው የምንታመነው። ከህይወት በላይ ምን አለን ነው? ለአንድ ወንድ ክርስቶስን የምትሸጠው፣ ለአንድ ሴት ክርስቶስን የምትሸጠው ለምን? ሃይማኖት ነው። ጉዳዩ የህይወት ጉዳይ ነው። ጉዳዩ የዘላለም ጉዳይ ነው። አንድ ወንድም የሆነ ፍቅር ጀመርከው እንበልና እስከ ምን ያህል ጊዜ ነው? የምድር ህይወት በቃ ጥቂት ጊዜ ነው። ከክርስቶስ ጋር መኖር ግን ዘላለማዊ ነው። የዘላለም ህይወት ጉዳይ ነው። እስከ ዘላለም ድረስ ከእርሱ ጋር የመኖር ጉዳይ ነው። የመሞት ጉዳይ ነው። በቃ ሞቶልሃል፣ ህይወቱን ሰጥቷል። አብ ከሰማይ ሆኖ ልጁን ምን ያህል እንደወደደን ሲገልጽ ልጁን አሳልፎ ሰጠን። እኛ ጠላቶቹ ሳለን እሱ ወደደ፣ ለእኛ ሞተ። እርግማን ተብሎ እስከ መሰደብ ድረስ መዋረድን ስለኛ ይሄ ሁሉ ከፈልልን። ይህንን ዋጋ የከፈለልሽን እህቴ ሆይ ከአንድ ወንድ ጋር እንዴት ታወዳድራለሽ? እንዴት ከስጋ ምኞትሽ፣ እንዴት ከስጋ ፈቃድሽ ጋር ታወዳድራለሽ? ፍቅሩ አልገባሽም ወይስ ፍቅሩ አልገባህም? አሁን እዚህ ላይ ቆም ብለን ብናስብ መልካም፣ ቆም ብለን ብናስተውል መልካም። በቃ ጉዳዩ የህይወት ጉዳይ ስለሆነ እና በማይመች አካሄድ እንዳትጠመዱ፣ ወጥመድ ውስጥ እንዳትገቡ። የሰይጣን ወጥመድ በጣም ሀይ ነው። ያው ፈተናው ክርስቲያን ላይ እንዴት እንደሚበዛ እናውቃለን። እና በማይመች አካሄድ ባትጠመዱ መልካም ነው፣ መልካም ነው። በቃ የህይወት ጉዳይን አስቀድሙት። በቃ መጀመሪያ ለማጨት ካሰብክ ወንድም መስቀሏን ያት፣ የመስቀሏን ጉዳይ አንተም እሷም እንደዛ። በቃ መስቀልን አስቀድሙት። መስቀል መከራችን የምንሸከመው ነው እና አደራችሁ ስለ ክርስቶስ ሁሉ እንተዋለን። ቀጥል እየሆነ እናመሰግናለን። መኩ ቃሎት ያሰማለን።